ብሩኬ አቋምክ በስማ ብዬላለሁ። እንግዲህ ቤተሰብ ያው ሀይሚዬና ብሩኬን አይታችኋል። በጣም ምን እንጃ ምንም ሊደረግ አይቻልም። ያ ብዙ ጊዜ አንድ ሰው ያጠፋና መልሶ ሲለምን አንድ ሰው ያጠፋና መልሶ ሲለምን ሌላ ነገር ነው የሚመጣው እና የሀይሚዬና የብሩኬን ዛሬ ሁላችንም ሀሳብ አስተያየታችንን እንሰጥበታለን ማለት ነው። ለማንኛውም መጀመሪያ ጸጉሬን እናንተም ጸጉሬን ጸጉሬን ይሁት። ለማንኛውም በማርያም እንደው በእግዚአብሔር ላይክ አርጉ ሰብስክራይብ አድርጉ። በፈጠራችሁ እስቲ 50 ሺህ ያስገቡኛል። አዲስ ቆንቆኑ እንዲህ ባካችሁን እህት ወንድሞቼ አግዙኝ። ለማንኛውም ላይክ አድርጉ ቤተሰብ። እንግዲህ ሁላችሁም ሀሳባችሁን ኮሜንት ላይ እንድታስቀምጡ ፈልጋለሁ። ከምንም በላይ ኮሜንት እንድታስቀምጡ ፈልጋለሁ። ብሩኬና ሀይሚን እያያችሁ ነው። ብዙ ነገር ተፈጥሮ ነበር በመሀላቸው። እናንተ የምትሉት አሁን ሀይሚና ጥፋተኛ ወይስ ብሩክ ነው ጥፋተኛ? ማን ነው ጥፋት እየሰራ ያለው? ማን ነው ጥፋተኛ በአሁን ሰዓት? ሀይሚ ብሩኬን አልታረቅም እምቢ ማለቷ ስተት ነው ወይስ ልክ ነች ነው የምትሉት እናንተ? ብሩክስ የሰራው ስራ ስተት ነው ወይስ ትክክል ነው የምትሉት? እኔ በኔ በኩል አንዳንድ ነገሮችን እናገራለሁ። ብዙ ጊዜ ይኸውላችሁ ሴት ልጅ ብዙ ነገሮችን ችላ መጨረሻ ላይ ስትቆርጥ መመለሻዋ ከባድ ነው። ገብቷችኋል? ብዙ ጊዜ ያው ሀይሚ ቅድም ያለችውን ነገር ሰምታችኋል። ብዙ ጊዜ ሀይሚ የምትናገሩ ነገሮች ሁሉ ለኔ ትክክል ናቸው። ለምን እንደው ታውቃላችሁ? እውነታውን ይዘው ስለምትሄድ ማለት ነው። እንደ እውነት ቅድም እንደተናገረችው ሀይሚ ወንድ ይዤ ቤት ውስጥ እኖራለሁ ብትል ኑሮ እሺ ነበረ ብሩኬ? እሺ ነበር ብሩኬ? ሀይሚ ግን በጣም ነው ብዙ ነገር የቻለችው። ገብቶች ብዙ ነገር የቻለችው ግን ሀይሚ ከሱ መለየት ፈልጋ ሳይሆን ቤተሰብ ከሱ መለየት ፈልጋ ሳይሆን እሷ ምንድነው መሰላችሁ እንዲማርበት ነው እያደረገች ያለችው። እንዲማርበት ነው። ግን ካልተማረበት ከስተቱ ደግሞ በጣም ከባድ ችግር ነው። ብሩኬ ችግሩ ምንድነው ታውቃላችሁ? የብሩኬ ችግር ልንገራችሁ። የብሩኬ ችግር ብሩኬ ስህተት አስተካክላለሁ ብሎ ስህተት ውስጥ ይገባል። በቃ ይሄ ነው እሱ ችግር። አንድ ነገርን አስተካክላለሁ ብሎ ስህተት ሁለተኛ ሶስተኛ ስህተት ውስጥ ይገባል። የማይገባ ስህተት ውስጥ ይገባል። እጅግ በጣም የሚገርመኝ ነገር የብሩኬ ነገር ይሄ ብቻ ነው። በቃ ስህተት መስራት ይችላል። ለምን እንደሆነ አላውቅም። ይሄ እንዳታረግ የተባለ ይሄን ያደርጋል። ይሄ ነጭ ነው ብሩኬ ይሄ ነጭ ነው ሲባል አይ ይሄ ጥቁር ነው ብሎ ነገር ውስጥ ይገባል። በጣም በሚገርም ሁኔታ ማለት ነው። ይሄ ደግሞ ጥሩ አይደለም። ነገም ተነገ ወዲያም ልንገራችሁ ይሄ ጥሩ አይመጣም። ነገ ለነገ ህይወታቸው ከባድ ነው። ገብቷቸዋል። ሀይሚ ብዙ ጊዜ ታግላለች። ብዙ ጊዜ እውነቷን ነው። በጣም ታግላለች እኮ። ግን እኔ ሀይሚዬና ብሩኬ በአሁን ሰዓት ያው ሀይሚ እየፈተነችውም እንዲስተካከልም ምናምን ጊዜም እንትን ለማለት ነው እያደረገች ያለችው። መለያየት አይለያዩም። ግን ብዙ ጊዜ ደግሞ ሴት ልጅ እንዲጠብቃ ጠብቃ ደግሞ ነገሩ ሲበላሽ ልትሄድ ትችላለች። ስለዚህ ለማንኛውም ሀይሚዬ በቃ ይበቃል፣ ችግር የለውም። እንኳንም በሰላም ገባችሁ አዲስ አበባ። በሰላም መምጣታችሁ በጣም ደስ ብሎኛል። እግዚአብሔር አምላክ ክብሩን ይሰደው። በሰላም መምጣታችሁ ትልቅ ነገር ነው። ካሁን በኋላ እኔ የምለው ሀይሚ እባክሽን በቃ ተይና ሁሉን ነገር እርሺው። ብሩክ ይወድሻል፣ ያፈቅርሻል። ግን ስህተቱ እንዳለ ሆኖ ብሩክ በጣም እንደሚወድሽና እንደሚያፈቅርሽ እኛ ሁላችንም እናውቃለን። ዛሬ ደግሞ በጣም ደስ ያለኝ ነገር ምንድነው ታውቃላችሁ? ቤተሰብ ተኝታ እጁን ስትዳርጉ የኔ ጌታ ሲቀሰቅሳት እቅፍ አድርጎ ምናምን በጣም ነው የሚያስቀኑት። እግዚአብሔርን ነው የምላችሁ ቤተሰብ በጣም ነው የሚያስቀኑት። በጣም እና እጁን ሰዶ ምናምን በቃ ተነሽ ምናምን እንደዚህ እቅፍ አድርጎ ምናምን ሲላት በጣም ነው ደስ ያለኝ። እና ሁሌም እንደዚህ እንድትሆኑ እኛ የምንፈልገው እንድትጣሉ እኛ አንፈልግም። ነገርም እንዲመጣ አንፈልግም። ከዚህም ነው ነገር እየመጣ ያለባችሁ። ነገሩ ያው አሁንም ሰው ከገባበት ከባድ ነው። አብሶ ሀሰን የሚባል ልጅ ከገባበት ነገሩ ከባድ ላይ ነው የሚወጣው። ከባድ ብጥብጥ ነው የሚነሳው። ስለዚህ ሀሰንን ማስራቅ ነው ያለብን። ቤተሰብ አፍን ያዝ ሀሰን ብለን ማስራቅ ነው ያለብን። እግዚአብሔርን ነው የምላችሁ።
ይሄ ፍቅር በጣም ብዙ መስዋዕትነት የተከፈለበት ፍቅር ነው። በጣም ብዙ ነገር የለፉበት ነው። ገብቷቸዋል። ያው እኔ ብዙ ጊዜም ስናገር ምንድን ነው መሰላችሁ፣ ብዙ ጊዜ መስዋዕትን ተከፍሎበታል። በጣም ብዙ ሰው ታግሏል፣ እነሱን ለማለያየት ምናምን ተፈጥሯል። ግን ያው እንደምታውቁት ብሩኬና ሀይሚ ባይዋደዱ ኑሮ ኮከባቸው ባይገጥም ኑሮ ድሮ ነበር የሚለያዩት። ገብቷቸዋል። በአሁኑ ሰዓት በእንደዚህ አይነት ነገር ይለያያሉ ብዬ እኔ አላስብም፣ ሀይሚና ብሩኬ ማለት ነው። ስለዚህ ብሩክ አሁንም ቢሆን ጸባይን መግዛት አለብህ። አሁንም ቢሆን ራስን ኮንትሮል አርግ። ሳታቂ የምትናገራቸው ነገሮች አሉ፣ እሱንም ኮንትሮል አርግ። ሳታቂ የምታጠፋቸው ጥፋት አሉ፣ ኮንትሮል አድርግ። ኮንትሮል የሚባል ነገር አለ። እኔ እኮ በእንግሊዘኛ ወይ በአረበኛ ወይ በፈረንስኛ እንዳላስረዳ ያው አማርኛ ትችላለህ ወንድሜ ቡራዬ። ቀብራራው ደግሞ ዛሬ በስመ አብ ምንድን ያደረግከው? ምንድን ያደረግከው ዛሬ ቡራዬ? አለባበስ ምንድን ነው? ወይኔ አለባበስ ቤተሰብ፣ ወይኔ አለባበስ። አቤት ቡራዬ ይልበስ ክርስቶስን ቅድም የለበሰው ቱታ ሱሪና ቲሸርቱ እንዴት አባቱ ነው የሚያምረው። እኔ ወንድ ልጅ እንዲህ ሲለብስ እንዴት ደስ እንደሚለኝ እንደው ሂዱና ከፈለጋችሁ ቲክቶክ ላይ ምንድን ያልኩት፣ አቤት አለባበስ፣ አቤት አለባበስ፣ አቤት ቁመና የሀይሚዬ ንጉስ ብዬ ነው ኮሜንቱን ራሱ ያስቀመጥኩለት ማለት። በጣም ነው የሚያምሩ ብሩኬ፣ አቋምክ በስማም ብዬላለሁ። በጣም ነው የሚያምረው፣ በጣም ያምራል። እግዚአብሔርን አለባበስ በቃ እንዴ እኔ እኮ ማርያምን ይሄ ልጅ በቃ ምንድን ነው? ከየት ነው? የቱርክ አክተርም መሰለኝ፣ የህንድ አክተርም መሰለኝ ሳየው ማለት ነው። እንዴ ይሄ ማን ነው ምናምን ብዬ እኮ በቃ የሆነ እንትን የነበረ ያየሁት። ለካ የኛው ጉድ ነው፣ የኛው ጉድ ብሩኬ የሚባል ሰውዬ የኛው ጉድ ነው። እንዴት ነው የምታምረው አንተ ሰውዬ! ለወንድ ልጅ እንዴት ነው የምታምረው አይባልም፣ ግን በቃ የመጪ ታምራ የመጪ በቃ ቁመና አፖስቶ ሆነሃል ሀይሚዬ። አሁን ተው ይቅር በይውና ታርቃችሁ አብራችሁ መሆን ያለባችሁ። ይሄን የመሰለ ጉብል ወደዚህ ወደዛ አትበይ። ልጅ አምሮበታል፣ ቁመናውም አምሯል። ማርያምን ቦርጩ ቀንሷል፣ ብሩኬ ቦርጩ ቀንሷል፣ በጣም አምሮበታል። ሀይሚዬ አንቺም ቆንጆ ነሽ የኔ ፍቅር የኔ ማር። ራስሽን ጥብቅ አርጊና አንቺን ፏፏ ብለሽ ከባልሽ ጋር ታረቂ እናትዬ። ከብሩክ ጋር ትጣይ። ብሩክ ይወድሻል፣ ያፈቅርሻል። በቃ ስለሚያፈቅርሽ ስለሚወድሽ ከሱ ጋር መጣላት የለም። ብሩኬም ጸባህን አስተካክል፣ ወለም ዘለም አትበል። ወለም ዘለም የምትልበት ነገር አለ፣ እሱን ነገርን አስተካክል። ሀይሚ የምትናደድበትን ነገር አታድርግ። ስንቴ ነግሬሃለሁ። ሀይሚዬን የመሰለ ልጅ አታገኝም። ማርያምን ራስ ወዳድ አይደለችም። ራስ የኔ የምትለው ነገር የለም። ሁሉ ነገር ካንተ ጋር ነው። ሼር ሁሉ ነገር ማድረግ የምትፈልገው አታስቀይማት እባክህ ቡራዬ። ከዚህ በኋላ ላይክ፣ ሼር፣ ሰብስክራይብ አድርጉ። ደህና ደሩ። በእናትሽ ቪዲዮ እንገናኝ።